ሰላም እንዴት ናችሁ? ይህ ሆያሆ ኤዱኬሽን ነው። እኔም እዝራ አራራ ይባላለሁ። በዛሬ ቆይታችን ዳታቤዝ ማኔጅመንት ሲስተም ዲቢኤምኤስን የምናይ ይሆናል። በዚህ ቆይታችን ሁለት ነገሮችን እናውቃለን። የመጀመሪያው ዲቢኤምኤስ ምንድነው የሚለውንና ሮሉን ኤክስፕሌን እናደርጋለን። በስተመጨረሻ ደግሞ ዳታቤዝ ኦፕሬሽን እና እሱን አስመልክቶ የሚያስፈልጉ ቱልስ በማየት እንጨርሳለን። ባይ ዘ ዌይ ይህንን ከማየታችሁ በፊት ግዴታ ማየት ያለባችሁ ቪዲዮ አለ፣ ዳታ ሞዴሊንግ። ይኸው ከላይ ያለላችሁ እሱን መጀመሪያ ማየት መቻል አለባችሁ። ይህን ቪዲዮ ሳታዩ ከመጣችሁ ይህ አሁን የምንማረው ነገር ስለማይገባችሁ ወደዛ ሂዱና መጀመሪያ ተመልከቱ ላለሁኝ። ለማንኛውም በቀጥታ ወደ ክላሳችን እሺ ዘለን ወደ ዲቢኤምኤስ ምንድነው ከሚለው ከመሄዳችን በፊት ስለ ሪሌሽናል ዳታቤዝ ምንነት ማወቅ ይጠበቅብናል። ሪሌሽናል ዳታቤዝ ምንድነው ሚለን ከሆነ ምን አይነት ዳታቤዝ ነው ማለት ነው? ዳታን ሪፕሬዘንት የሚያደርገው በቱ ዳይሜንሽን ነው። ያ ማለት ምን ማለት ነው? ሮ እና ኮሎን ያለው ያ ማለት በሌላ ቋንቋ ቴብል ነው። ሶ በዳታቤዝ ቴብል ምን ተብሎ ይጠራል ነው? ሪሌሽን። ሶ ሪሌሽናል ዳታቤዝ ካለን ምንድነው እያለን ነው? ቴብል ነው ወይም ሪሌሽን ነው። ዳታ ሪፕሬዘንት የሚደረግበት እያለን ነው። ቴብሎች እርስ በርስ የሚገናኙበት ሪሌሽንሺፕ ክሬት የሚያደርጉበት ደግሞ በምንድነው ይለናል? ኪ ያለን ሁለት አይነት ኪዎች አሉ፣ ፕራይመሪ ኪ ኤንድ ፎሬን ኪ። በኪዎች ደግሞ እርስ በርስ ቴብሎች ይዛመዳሉ ይለናል። ቴብል ስናውቅ ምን አለ? ሮ አለው፣ ኮለም አለው። ሶ ቴብሉ ምን ሪፕሬዘንት ያደርግልናል? ሙሉ ቴብሉ ኢንቲቲውን ሪፕሬዘንት ያደርጋል ነው እያየን ነው። እዚህ ጋር ይሄን ቴብል ለምሳሌ ብንመለከት የምን ቴብል ይለናል? ስቱደንት ቴብል። ሶ ስቱደንት ምንድነው ማለት ነው? ኢንቲቲ ነው። ቴብሉ አጠቃላይ ሪፕሬዘንት የሚያደርግልን ኢንቲቲውን ነው። ዜን የቴብል ሮ ወይም ሆሪዞንታል ዳታዎቹ እነዚህ ዳታዎቹ ማለት ነው እያንዳንዱ ሪፈር የሚያደርግልን ምንድነው ይለናል? ኢንስታንስ ነው ወይም ምን ማለት ነው? የዛ ኢንቲቲ አንድ አካል ኢንስታንስ ተብሎ ይጠራል። ወይም ሮ በዳታቤዝ ላንጉጅ ምን ተብሎ ይጠራል? ሪከርድ ይባላል። ወይም ታፕል ብለን ልንጠራው እንችላለን ማለት ሌላ ስያሜው ነው። ዜን ኮለምስ ምንድነው? እነዚህ ሪፕሬዘንት የሚያደርጉልን ስቱደንት አይዲ፣ ኔም፣ ግሬድ፣ ፎን የሚለው ምን ሪፕሬዘንት ያደርጋሉ ከተባለ አትሪቢዩት። አትሪቢዩት ሚንስ ፕሮፐርቲ ኦፍ ኢንቲቲ ነው። የኢንቲቲዎች ጸባይና ባህሪዎች ምን ያደርጉልናል ነው? ሪፕሬዘንት ያደርጉልናል ኮለም ማለት ነው። ማወቅ ያለብን ኮለም ወይም አትሪቢዩት ምን ይባላል ነው? ፊልድስ ልንላቸው እንችላለን። እነዚህ ነገሮች ስንጠራቸው በቴብል ፊልድስ ነው የምንላቸው። ሪከርድ ወይም ታፕል ካለን ደግሞ ምን እያለን ነው ማለት ነው? ኢንስታንስ ወይም ሮውን እየጠቀስን ነው ማለት ነው። እነዚህ ነገሮችን ማወቅ መቻል አለብን። ምን አለው ይለናል? ኮለም ወይም አትሪቢዩት ምን አላቸው ይለናል? ስያሜ ስም አላቸው። እንደምናየው ስቱደንት አይዲ፣ ኔም፣ ግሬድ እያለ ይሄዳል። ሌላኛው ደግሞ ዳታ ታይፕ አላቸው። የሚቀመጠው ዳታ ምንድን ነው የሚለውን ነገር ይነግሩናል። ስለሱም እናወራለን ነው። ሶ በአጠቃላይ ሪሌሽናል ዳታቤዝ ዲዛይን ሲደረግ ምን ይጠቀማል ነው? ሪሌሽናል ዳታ ሞዴል ይጠቀማል። እሱም እንዴት ነው ሪፕሬዘንት የሚደረግልን? ይህ ነው ሪሌሽናል ዳታ ሞዴል። ነግሬያቸዋለሁ። ስለ ሞዴል ባይዘው በትክክል ማየት ስላለባቸውን እንደግምላቸዋለሁ። ስለ ሞዴል ያለፈውን ቪዲዮ ገብታችሁ ቼክ አድርጉት። ሪሌሽናል ዳታ ሞዴል እንዴት ነው ሪፕሬዘንት የሚደረገው ከተባለ ልክ እንደዚህ ነው ሪፕሬዘንት የሚደረገው። ለምሳሌ ላይብራሪ ሲስተምን ብናይ በዚህ ሲስተም ውስጥ ምን ያደርጋል ይላል? ስቱደንት ካምቦሮ ኢቡክ ተማሪዎች መጽሐፍ ይዋሳሉ ነው። ሶ ተማሪዎች ስቱደንት ራሱን ችሎ ምንድነው? አንድ ኢንቲቲ ነው። አንድ ኢንቲቲ የሆነ ማለት አንድ ቴብል ነው ማለት ነው። ኢንቲቲ ስናወጣ ይህ ስቱደንት ኢንቲቲ ነው። ምን አለ? ስቱደንት አይዲ which primary key ብለናል። ምን አለው? ስቱደንት ምን አለው? ስም አለው። ስቱደንት ምን አለው? ግሬድ አለው። ስቱደንት ፎን ናምበር አለው። አትሪቢዩቱን ውስጥ ጋር እንጽፈዋለን ነው። ዜን ሁለተኛ የሚዋሱ ነገር ምንድነው? መጽሐፍ ነው። መጽሐፍ ምን አለው? አሁንም ፕራይመሪ ኪ ቡክ አይዲ የሚባል አለው ነው። ዜን ምን አለው? መጽሐፍ ደራሲ አለው። መጽሐፍ ምን አለው? ታይትል አለው። መጽሐፍ ምን አለው? ዴት አለው። የታተመበት ቀን አለው። መጽሐፍ ምን አለው? ኢዝ አክቲቭ አክቲቭ ነው አይደለም፣ አሁን ላይ መጽሐፉ አለ የለም፣ ተውሷል አልተዋሰው የሚለውን ነገር የስ ኦር ኖ ትሩ ወይም ፎልስ ብሎ የሚነግረን ዳታ ይኖራል ነው። ዜን ሪከርድ የምታደርገው ላይብራሪ ቁጭ ብላ አንድ ሰው መጥቶ የሆነ መጽሐፍ ሲዋስ የምትመዘግበው ነገር አለ። እሱ ደግሞ ራሱን ችሎ አንድ ኢንቲቲ ሪሌሽንሺፕ ነው ሁለቱን የሚያገናኝ። ሎን ወይም ቦሮ ነው። ተማሪ ሲዋስ ራሱን ችሎ ኢንቲቲ ሆኗል ነው። ሲዋስ ሎን አይዲ የተመዘገበበት ያቺ ቦሮ አይዲ ትመዘገባለች ነው። ዜን የተዋሰው ተማሪ ማን ነው የሚለውን አይዲ ትጽፋለች። ምን አይነት መጽሐፍ ተዋሰ? ቡክ አይዲ ትጽፋለች። ዜን የተዋሰበት ሎን ዴት፣ ዜን ሪተርን ዴት ከመለሰ ማለት ነው። እነዚህ ነገሮችን ታደርጋለች። ሶ ይህ ሲስተም በሪሌሽናል ሞዴል እንደዚህ አድርገን እናስቀምጠዋለን። ምን ብለናል? እያንዳንዱ ኢንቲቲ አንዳንድ ቴብል ነው ብለናል። እዚህ ጋር ቴብሎች ሪፕሬዘንት የሚያደርጉት ኢንቲቲ ነው። ይህ ራሱን ችሎ አንድ ኢንቲቲ ነው። ይሄው ስናመጣው ስቱደንት ቴብል ሆነ ማለት ነው።
ሎን ራሱን ችሎ አንድ ቴብል ነው። ቡክ ራሱን ችሎ አንድ ቴብል ነው ማለት ነው። ሶ በቴብል ስናስቀምጣቸው እንደዚህ ይሆናሉ። ሳምፕል ዳታ ለምሳሌ ብናይ ስቱደንት አይዲ እኛን የምንሰጠው ወይም ትምህርት ቤቱ የሰጠው ሊሆን ይችላል። ኤስቲ 001 የተባለ ማን ነው? አበበ ነው ማለት ነው። ኤስቲ 002 ማን ነው? ከበደ ነው። ስቱደንት 003 ማን ነው ማለት ነው? ኃይሌ ነው። ሶ አይዲ ከተባለ ስፔሲፊክ ነው፣ ዩኒክ አይዴንቲፋየር ነው። ሌላ ሰው እንደዚህ አይነት አይዲ የለውም ማለት ነው። ሶ ኔም አላቸው፣ ግሬድ አላቸው። እዚህ ጋር እንደምታዩት ስልካቸውም አለ፣ ተጨማሪ መረጃ ይኖራል። መጽሐፎች ጋር ብንመጣም ልክ እንደዛው ለመጽሐፉ ኮድ ራሳችን አይዲ እንሰጠዋለን። ቡኳን ማን ነው ይለናል። እዚህ ጋር ታይትል ኤክስትሪም ማትስ ነው ማለት ነው። ደራሲው እዚህ ጋር ይጻፋል። ቡክቱ ይሄው ባዮሎጂ ኤክስትሪም ባዮሎጂ ዘን የታተመበት ቀን አክቲቭ ነው አይደለም፣ ተወስዷል አልተወሰደም የሚለውን የስ ነው የሚለውን ነገር ይነግረናል ነው። ዜን ሲዋሱ መረጃ እንመዘግባለን። እዚህ ጋር 1 2 3 ዜን ደግሞ ስቱደንት አይዲዎችን የተዋሰው ተማሪ ማን ነው ይለናል። ለምሳሌ በሎን አይዲ ዋን የተመዘገበው ማን ነው ማለት ነው? ኤስቲ 001 ስቱደንት አይዲ ማን ነው ሪፈር የሚያደርገን ማለት ነው? አበበን ማለት ነው። አበበ ምን አይነት መጽሐፍ ነው የተዋሰ? ቢ003 የት ጋር የምናገኛት? ቡክ ላይ ማለት ነው። ቡክ አይዲዋ ምንድን የተዋሰው ማለት ነው? ቶፕ ፊዚክስን ምን ሆኗል ማለት ነው? አበበ ተውሷል። መች ነው የተዋሰው የሚለው አለ። ሪተርን ዴት ገና የለውም ማለትም ገና አልመለሰም፣ እሱ ጋር ያለው ማለት ነው። ሁለተኛው ሎን አይዲ 2 የተሰጠው ስፔሲፊክ ነው፣ ባይ ዘ ዌይ ዩኒክ ነው። ሎን አይዲ 2 ከተባለ ሌላ ሎን አይዲ 2 አይኖርም ማለት ነው። ማን ነው? አሁንም አበበ ኤስቲ 001 ማለት አበበ ነው። ምን ተዋሰ ይለናል? ከቡክ ቢ001 አሁንም ኤክስትሪም ማትስን ወስዷል ነው። ስለዚህ ፊዚክስን ምን ወስዷል ነው? ማትስ እና ፊዚክስን ተውሷል። መች? አሁንም በ19/2/2018 ይሄንን ማትስ ግን ምን አድርጓል ማለት ነው? መልሷል። በ21 ቀን ሪተርን አድርጓል ነው እያለ የነሱን ፕሮፐርቲዎች ማስቀመጥ እንችላለን። አሁን እስኪ ዳታ ታይፕ ምንድን ነው የሚለውን ደግሞ እንመልከት። ዳታ ታይፕ ምንድን ነው ይለናል? ኢትስ ኤ ዳታ ዛት ኤ ፊልድ ካን ስቶር ነው። ዳታ ማን ፊልድ ስቶር የሚያደርግልን የዳታ አይነት ዳታ ታይፕ ተብሎ ይጠራል ነው። እንደምናውቀው ፊልድ ያለው ማንን ነው? ኮለም ላይ ነው። ኮለም የምናስቀምጣቸው የዳታ አይነቶች ምን ተብሎ ይጠራሉ ነው? ዳታ ታይፕ ተብሎ ይጠራሉ። ለምሳሌ እዚህ ጋር ይሄን ታይፕ ስናየው እዚህ ጋር ስቶሪ ሆነውና እዚህ ጋር ስቶሪ ሆነው እዚህ ጋር ስቶሪ ሆነው አንድ ነው እንዴ? ኔክስት ወይም እዚህ ጋር እንምጣ። እዚህ ጋር ስቶሪ ሆነው እዚህ ጋር ስቶሪ ሆነው ዳታዎቹ አንድ ነው እንዴ? አይደለም። ዳታ ታይፕ አለ። ለምሳሌ ምን ልናስቀምጥ እንችላለን ነው? ናምበር ሴቭ ልናደርግ እንችላለን ነው። ናምበሮች ሶስት አይነት ናምበር ሊኖር ይችላል። ኢንት ወይም ኢንቲጀር አይነት ቫልዩዎችን ልናስቀምጥ እንችላለን። ዴሲማል ወይም ኢንቲጀር ስንል የታወቀ ነው። ኔጌቲቭ ናምበር አለው፣ ዜሮ እና ፖዚቲቭ ናምበሮችን የያዘ ነው። እንደዚህ አይነት ዳታ የምናስቀምጥበት ከሆነ ኢንት እንለዋለን። ወይም ዴሲማል ቫልዩ ሚዝ ከሆነ 3 ዶት ወይም 0.25 ብለን የምናስቀምጥ ከሆነ እንደዚህ አይነት ነገሮች ካሉ ምንድነው ማለት ነው? ዴሲማል ቫልዩ የምናስቀምጥ ከሆነ ዴሲማል ብለን ስፔሲፋይ እናደርገዋለን ማለት ነው። ፍሎት፣ ፍራክሽን ወይም በኤ ኦቨር ቢ አይነት ፎርም የምናስቀምጣቸው ዳታዎች ካሉ ወይም ደግሞ ሳይንቲፊክ ኖቴሽን ማስቀመጥ ካፈለግን በምን እናስቀምጣለን ማለት ነው? በፍሎት እናስቀምጣለን ነው። ዜን ቴክስት ምን እናስቀምጥ እንችላለን? ልክ እዚህ ጋር እንደምን ኤክስትሪም ማትስ፣ ኤክስትሪም ባዮሎጂ፣ ቶፕ ፊዚክስ እያለን ቴክስት እናስቀምጣለን። ወይም እዚህ ጋር እንደምናየው ስያሜው አበበ ከበደ ምናምን ብለን እናስቀምጥ እንችላለን። ወይም ቴክስት ደግሞ ምን ሊሆን ይችላል? ሲምቦል ወይም ካራክተሮችን ማስቀመጥ ስንፈልግ እንደዛ ነው። ቴክስት ላይ ናምበርም ሊቀመጥ ይችላል። ሶ ማን አለ? ቻር አለ፣ ቫርቻር አለ፣ ቴክስት አለ። ውስን ሲሆን ሳይዝ አላቸው፣ ስፔሲፋይ ይደረጋል። ዜን ቫርቻር ደግሞ ትንሽ ተለቅ ያለ ሲሆን ነው። ቴክስት ደግሞ ብዙ ዲስክሪፕሽን ቦክሶችን ማስቀመጥ ስንፈልግ ነው። ይሄንን እንየዋለን። ኦልሬዲ ዴትም ልናስቀምጥ እንችላለን። ልክ እዚህ ጋር እንደምናየው ዴት ሊቀመጥ ይችላል። ዴት አስመልክቶ ሶስት አይነት ነገር አለ ይለናል። ዴት ራሱ ቀኑን ማለት ነው። ልክ ያው 19/2/2018 ተዋሰ ብለን የምናስቀምጥ ከሆነ ቀኑን ብቻ የምናስቀምጥ ከሆነ ዴት ብለን ስፔሲፋይ እናደርገዋለን። ታይም ብቻ ሊሆን ይችላል። ሰዓቱን ብቻ የምንፈልግ ከሆነ ታይም ብለን ስፔሲፋይ እናደርገዋለን። ወይም ዴት ታይም ብለን ዴትና ቀኑንና ሰዓቱን ካስፈለገን ማለት ነው። ሌላኛው ደግሞ ቡሊያን ልናስቀምጥ እንችላለን። ምን ማለት ነው? ሎጂካል ቫልዩዎችን የሚይዝ ነው። ሎጂካል ቫልዩ ስንል ትሩ ወይም ፎልስ ቫልዩ፣ የስ ወይም ኖ የሚሆነው ቫልዩ ማስቀመጥ ስንፈልግ ነው። ላይክ እዚህ ጋር ኢዝ አክቲቭ የሚለው ምንድነው ማለት ነው? ቡሊያን ቫልዩ ሁለት ነው ያለው፣ ወይ የስ ነው ወይ ኖ ነው፣ ወይ ትሩ ነው ወይ ፎልስ ነው ያለው ማለት ነው። በብዛት ማወቅ ያለብን ቡሊያን ላይ ስፔሲፋይ ስም ስናወጣ ፊት ለፊቱ ጋር ኢዝ የሚል ብንጠቀም አሪፍ ነው። ኢዝ አክቲቭ ነው ወይ ለማለት ነው እዚህ ጋር አዎ ወይም አይደለም ነው። ወይም እዚህ ጋር ኢዝ ፔድ ተከፍሏል አልተከፈለም፣ ትሩ ወይም ፎልስ ልትሉ ትችላላችሁ፣ የስ ወይም ኖ ልትሉ ትችላላችሁ። ሶ ኢዝ የምትለው ሪፈር ካደረጋችሁ ቡሊያን ነው ማለት ነው። እነዚህ አይነት ዳታ ታይፖች ሊኖሩ ይችላሉ ነው። ለምንድን ነው ዳታ ታይፕን ክሬት ስናደርግ ለምሳሌ ስቱደንት አይዲ ብለን
ዳታ ታይፕ ክሬት ስናደርግ ስፔሲፋይ እናደርጋለን። ለምሳሌ ዳታ ታይፕ ስቱደንት አይዲ እዚህ ጋር ብንመጣ ስቱደንት አይዲ ምንድን ነው የሰጠነው? ኤስቲ 001 ነው፣ ኤስቲ 002 እነዚህ ምንድን ናቸው ማለት ነው? ናምበር እና ቴክስት አለው። ሁለቱ አንድ ላይ የሚመጣ ከሆነ ምንድነው ማለት ነው? ዳታ ታይፑ እዚህ የስቱደንት አይዲ ዳታ ታይፑ ምንድነው? ቴክስት ነው ማለት ነው። ብራቮ። ቡክንም ብናየው B001 ሶ ይችኛው ምንድን ቡክ አይዲ ምንድነች ማለት ዳታ ታይፑ ስፔሲፋይ የምናደርጋት ቴክስት ነው ማለት ነው። ሁለተኛ ጋር ስንመጣ ኔም ምንድነች? እዚህ ጋር ኔም ሲገለጽ ስቱደንት ላይ ብራቮ። ይሄ ምንድነው ማለት ነው? ቴክስት ነው ማለት ነው። ግሬድ ምንድነው? እዚህ ጋር ስንመጣ 11 19 ቁጥር ናቸው። ስለዚህ ምንድነው? ናምበር ነው ማለት ነው። ፎን ናምበርም ጋር ብንመጣ ምንድነው የያዘው? ምንድነው እዚህ ጋር ናምበር ልንለው አንችልም። ለምን? ሲምቦል ይዟል። ፕላስ ሲምቦል ስለያዘ ሰው ምንድነው ማለት ነው? ቴክስት ነው። ቴክስት ማለት የተለያዩ ናምበር ከሆነ ቁጥር ጋር ከሆነ ናምበር ከሆነ ሲምቦል ጋር ከሆነ በቴክስት ነው ሪፕሬዘንት የምናደርገው እንጂ ናምበር አናደርገውም። እዚህ ጋር ለምሳሌ ስንመጣ ኦተር ደራሲ በምንድነው የሚጻፈው ማለት ነው? ዘ ሴም ቲንግ ቴክስት ነው ማለት ነው። ታይትሉ የመጽሐፉ ታይትል እዚህ ጋር ምንድነው የምናስቀምጠው? ዳታ ታይትል ነው ማለት ነው። ቴክስት ነው ማለት ነው። ፐብዴት ዴት ራሱ ሲነገረን እዚህ ጋር ምንድነው የሚቀመጠው ማለት ነው? ስሙ እየነገረን ነው። ዴት ነው የምናስቀምጠው። ኤግዛክት ምን ዳታ ነው? ብራቮ ቡሊያን ዳታ ነው ማለት ነው። ሰው እንደዛ አድርገን እናስቀምጣለን። ሁሉም ነገር ይመጣል ነው። ቀጣይ ማን አለ ማለት ነው? ሎን ዴት ስንመጣ ሎን ዴት ዴት ነው ራሱ ይነግረናል። ይሄም ዴት ነው። ቡክ አይዲ እዚህ ጋር ምንድነች ማወቅ ያለብን? ፎሬን ኬስ ከሆነ ድረስ ከማን ጋር መመሳሰል መቻል አለበት? ከዚህ እስከመጣ ድረስ ይሄ ቴክስት ከሆነ ቡክ አይዲ ምን መሆን መቻል አለባት? ብራቮ ቴክስት ማድረግ መቻል አለብን። ስቱደንት አይዲ ፎሬን ኪ ነው። ከየት ነው የመጣው? ከስቱደንት አይዲ። ስቱደንት አይዲ ደግሞ ዳታ ታይፑ ምንድነው? ቴክስት። ሶ ይሄ ምን መሆን መቻል አለበት ነው? ቴክስት መሆን መቻል አለበት። ፎሬን ኪ ምን ስለሆኑ ነው? ስለሆኑ ነው ማለት ነው። ሎን ዴት ዴት ነው። ይሄም ዴት ነው። ማወቅ መቻል ያለብን ፕራይመሪ ኪ እዚህ ጋር ራሳችን ስፔሲፋይ ያደርግልን ኤስቲ 001 እኛ ራሳችን የሰጠ ነው። ይሄንንም ስቱደንት ቱ እኛንን ስያሜ የሰጠ ነው። ፕራይመሪ ኪ ናቸው። ስቱደንት ኪ የቡክም ብቻው ቡኳን ብለን ሌላ ቡኳን ይኖር ቡኳን ኦልዌይስ ከተባለ ማን ነው ማለት ኤክስትሪም ማለት ይሄ ፕራይመሪ ኪ እኛንን ቡኳን ብለን የሰየመው ቡክ ቱ መመሳሰል የለበትም ነው። ሶ ሌላ ቀጣይ ቡክ 4 ብዬ እቀጥላለሁ እንጂ ቡክ አንድ አይደለም። ፕራይመሪ ኪ ነው ማለት ነው። ሶ ቴክስት አደረግ ነው። ግን ማወቅ ያለብን ፕራይመሪ ኪ ላይ ሁለት አይነት ነገር መጠቀም እንችላለን። አንደኛው ራሳችን እንደዚህ ልናወጣ እንችላለን። ሁለተኛው ደግሞ ራሱ ሲስተሙ ጀነሬት እንዲያደርግልን ልንፈልግ እንችላለን። ፕራይመሪ ኪ እዚህ ጋር ማን ነው? ሎን አይዲ 1 2 3 እያለ ሄዷል። አይታችኋል። ሶ ምን አይነት ዳታ ታይፕ አለ ማለት ነው? ሌላኛው ዳታ ታይፕ ማወቅ ያለባችሁ አውቶ ነምበር ማለት ነው። አውቶ ነምበር አለው ማለት ራሱ ምን ያደርግልናል ማለት ነው? ጀነሬት ያደርግልናል። ከአንድ ይጀምርና 2 3 4 እያለ ጀነሬት እያደረገልን ይሄዳል። ሶ የሎን አይዲ የዚች ዳታ ታይፑ ምንድነው ማለት ነው? አውቶ ነምበር ብለን ስፔሲፋይ እናደርገዋለን። ራሳችን ዜን ምን ያደርግልናል ማለት ራሱ 1 2 3 እያለ ዳታ ክሬት ባደረግን ቁጥር በመዘገብን ቁጥር ይሄንን መመዝገብ አይጠበቅብን። አውቶ እስከሆነ ድረስ ራሱ ሲስተሙ ጀነሬት ያደርግልናል 1 2 3 እያለ። እነዚህን ግን ቴክስት ስለሆነ አውቶ ስላልሆነ እኛ ራሳችን ነው ስፔሲፋይ የምናደርጋቸው። ስናደርጋቸው ግን መመሳሰል የለበትም ፕራይመሪ ኪ ስለሆነ። ሶ አውቶ ናምበር የምናደርገው ምንድነው? ራሱ እንዲጨምርልን ከፈለግን ነው። ሶ ማወቅ ያለብን እንደዚህ ነገር ዳታ ሞዴል ስናደርግ ኦልዌይስ ምን እናደርጋለን? አትሪቢዩት ጎን ለጎን ዳታ ታይፑን አብረን ስፔሲፋይ ማድረግ መቻል አለብን። ለምን? ፕሮግራመሩ ለምን ይሄንን ወደ ኮድ የሚቀይረው አካል ማወቅ ስላለበት ምን አይነት ዳታ ነው ያለው ነገር የሚለውን ማወቅ ስላለበት ምን መሆን መቻል አለበት ማለት ነው። ከጎን ዳታ ታይፑን አብረን ስፔሲፋይ እናደርግለታለን። እሱ ነው በቀጣይ እናያለን። ምክንያቱም ወደ ኮድ መቀየራችን ስለማይቀር እንዴት ነው የምንቀይረው፣ እንዴት ነው ከጎን የምንጨምርለት የሚለውን ነገር አብረን እናያለን። ግን መቀየር መቻል አለብን። አሁን ጥያቄው ዳታ ታይፕ ስፔሲፋይ ማድረጋችን ጥቅሙ ምንድነው ነው? ለምን ዳታ ታይፕ ያስፈልገናል የሚለውን ስናየው ለምንድን ነው የሚያስፈልገን? የመጀመሪያው ኢንሹር ዳታ ኢንቴግሪቲ ነው። የዳታውን ማንነት ማስጠበቅ ነው። ለምሳሌ ምን ብለናል እዚህ ጋር ግሬድ ላይ የምናየው ማን ነው? ስቶር መሆን ያለበት ናምበርስ ነው። 11 10 9 ወይም 12ኛ ክፍል ሃይ ስኩል ከሆነ ማለት ነው። እነዚህ ነገሮች ነው መቀመጥ ያለበት። ሶ እነዚህ ናምበር ብለን ስፔሲፋይ ካደረግን ነው ግሬድ የሚለው ምንድን ነበር ያለው? እዚህ ጋር መጣል ናምበር ነው ያለው። የሆነ ሰው ቴክስት ማስገባት ቢፈልግ አበበ ብሎ ቢጽፍ ምን ያደርግልናል ማለት ነው? ፌል ያደርገዋል። እባክህ ይሄን ነገር አስተካክል፣ ምክንያቱም እዚህ ጋር የሚፈለገው ናምበር ነው፣ ናምበር አስገባ ብሎ በራሱ ምን ያደርግልናል ማለት ነው? ኢንቴግሪቲውን ያስጠብቅልናል የዳታውን ማለት ነው። አያችሁ? ሶ ያልሆነ ዳታ እንዳናስገባ ያደርገናል። እዚህ ጋር ምንድነው የሚፈለገው? ኔም ምንድነው? ቴክስት ነው የሚፈለገው። እኛ ናምበር እዚህ ጋር ኔም የሚለውን ምን ብለናል? ቴክስት ብለናል። ናምበር ስናስገባ 5 ቁጥር ባስገባ ምንድነው ማለት ነው? ሮንግ የሚል ነገር ያመጣልኛል ማለት ነው። ሶ እንደዚህ ነገር ምን ያደርግልኛል ነው
ኢንተግሪቲውን ይጠብቅልኛል ነው። ሁለተኛው ቫሊድ ካልኩሌሽን ለመስራት ሊሆን ይችላል። ለምሳሌ ግሬድ ላይ ምን ስፔሲፋይ ላደርግ እችላለሁ? ሃይ ስኩል እስከሆነ ድረስ ከ9 እስከ 12ኛ ክፍል ብቻ ተቀበልልኝ ብዬ ልነግረው እችላለሁ፣ ላዘው እችላለሁ። ሶ ከ9 እስከ 12 ብቻ አይቶ ናምበርን ቢሆን ይቀበልልኛል ማለት ነው። አንድ እሱ ነው። ሁለት ደግሞ ቫሊድ ካልኩሌሽን ምንድነው ሪፈር የሚያደርግልን? ቴክስት እና ናምበርን ማባዛት ይቻላል እንዴ? መደመር ይቻላል እንዴ? አንደኛው ቴክስት አንደኛው ናምበር ገብቶ አይቻልም። እንደዚህ አይነት ነገር እንዳይፈጠር ያደርጋል። ቴክስት ከሆነ ቴክስት ብቻ እንዲገባ፣ ናምበር ከሆነ ናምበር ብቻ እንድንቀበል በማድረግ ቫሊድ ካልኩሌሽን ትክክለኛ ውጤት እንዲከሰት ያደርግልናል። ማለትም ኢረር እንዳይፈጠር ያደርጋል። ለምን ቴክስትና ናምበርን ማባዛት የሆነ ሳለ ቢፈጠር ማባዛት ነገር ስንሰራ ኢረር ሊፈጠር ይችላል። ሲስተሙ ኢረር ብሎ ክራሽ ሊያደርግ ይችላል። እንደዚህ ነገር እንዳይሆን ቫሊዴት ያደርግልናል። እሱን የምናየው ነገር ይሆናል። ሶ ምን ያስጠብቃል ነው ግን ዳታ ኢንቴግሪቲ በናምበር ቦታ ቴክስት እንዳይገባ ያደርጋል ነው። እስኪ አሁን ደግሞ ዋናው ትምህርታችን ዲቢኤምኤስ ለምን አስፈለገ የሚለውን ነገር ደግሞ እንመልከት። እዚህ ጋር ምን አለ? ለምሳሌ ላይብረሪ ሲስተም አለን። ላይብረሪ ሲስተሙን በቃል የነበረውን በጽሁፍ የነበረው ስፔሲፊኬሽን ወደ ሞዴል ቀየር ነው ማለት ነው። ዜን ሞዴሉን ደግሞ መጨረሻ ላይ የሚፈለገው ምንድነው? እንደዚህ አድርገን ልኩጭ የምናደርገው መጨረሻ ላይ የምንፈልገው ሪል ዳታቤዝ በቴብል የተቀመጠ ሪሌሽናል ዳታቤዝ እንፈልጋለን። ቅድም እንደሰራ ነው ስቱደንት ቡክ እና ሎን ብለን እንደሰራ ነው ቴብል ያስፈልገናል ማለት ነው። ለምንድነው እንደዚህ የምናደርገው? ቴብል ለምንድነው ክሬት የምናደርገው? ቴብል ክሬት ከተደረገ በኋላ ዳታቤዝ ኦፕሬሽን እንሰራለን። ዳታቤዝ ኦፕሬሽን ስንል አራት ኦፕሬሽኖች አሉ፣ ክሩት በመባል ይጠራሉ። ሲ ክሬት ነው፣ ሪትሪቭ፣ አፕዴት እና ዴሊት። ክሬት ማድረግ ዳታዎችን እንደዚህ አይነቶችን ምን እናደርጋለን? ሮዎችን አድ ለማድረግ ነው። ሪትሪቭ ማለት ምን ማድረግ ነው? ማንበብ ብንፈልግ ሪድ ወይም ሰርች የምንፈልገውን ዳታ ሰርች አድርገን ማውጣት ብንፈልግ ከነዚህ ውስጥ ለምሳሌ ካሉ ዳታ ማን ኃይሌ ማን አበበ የሚለውን ነገር ማውጣት ብንፈልግ። አፕዴት ማለት ምን ማለት ነው? ሞዲፋይ ኤግዚስቲንግ ሮ ነው። የምንፈልገውን ነገር ዳታ ሞዲፋይ ማድረግ ብንፈልግ ነው። ዲሊት ምንድነው? ኦልሬዲ ሪሙቭ ማድረግ ስንፈልግ ነው። ሶ አራት ኦፕሬሽን አለን። ክሩድ ይባላል። ዳታ ኦፕሬሽን እንሰራለን። እንደዚህ ከሆነ በኋላ ግን የመጀመሪያው ጥያቄ ቱሎች አሉ። ምን የሚያደርጉልን ነው? ይህንን ሞዴል እንዴት ወደ ቴብል መቀየር እንችላለን? እንዴት ነው ስቱደንትን ወደ ስቱደንት ቴብል፣ ሎንን ወደ ሎን ቴብል፣ ቡክ ወደ ቡክ ቴብል የሚቀይርልን እንዴት ነው ብንል ሶስት አማራጭ አለን። የመጀመሪያው ኤስኪዩኤል ስትራክቸርድ ኩዌሪ ላንጉጅ እንጠቀማለን። ምንድነው ይሄ ላንጉጅ? ኢትስ ኤ ላንጉጅ ፎር ዳታቤዝ ኦፕሬሽን ክሬት ለማድረግ ዳታቤዝ ቴብሎችን ክሬት ለማድረግ የምንጠቀምበት ኦፊሻል ላንጉጅ ኦፍ ዳታቤዝ ኤስኪዩኤል ነው። አንደኛ ኤስኪዩኤል ራሳችን ኮድ በማድረግ ይህንን ሞዴል ወደዚህ ወደ ቴብል መቀየር እንችላለን። የመጀመሪያው ነው። ሁለተኛው ነገር ደግሞ የራሳችን አፕሊኬሽን ክሬት ብናደርግ ዌብሳይት ወይም ዴስክቶፕ አፕ ክሬት ብናደርግ ከነሱ ጋር ክሬት ለማድረግ የሚያስፈልገን አፕሊኬሽን ቢውልድ ስናደርግና አብሮ ለዛ አፕሊኬሽን ዳታቤዝ ካለው ምን እንጠቀማለን ነው? ፕሮግራሚንግ ላንጉጅ ዊዝ ዳታቤዝ ኮኔክቲቪቲ ያላቸውን እንጠቀማለን። ለምሳሌ በፓይተን ከሆነ የጻፍነው የኛን አፕሊኬሽን ምን አለ ማለት ነው? ፓይተን ዊዝ ኤስኪዩኤል ላይት ሊሆን ይችላል ማለት ነው። ወይም ደግሞ ሌላ ዳታቤዝ ላንጉጅ ምን አለው ማለት ነው? ኢንተግሬሽን ኖት ፕሮግራሚንግ ላንጉጅን በመጠቀም ምን መጻፍ እንችላለን ማለት ነው? ዳታቤዝ መጻፍ እንችላለን። ጃቫም የራሱም አለው። አብዛኛው ፕሮግራሚንግ ላንጉጅ የየራሳቸው ምን አላቸው ማለት ነው? ዳታቤዝ ኮኔክቲቪቲ አላቸው። ምን ተጠቀመው ዳታቤዝ አይደለም የምንጽፈው ወይም ኤስኪዩኤል አይደለም የምንጽፈው። የምንጽፈው ምንድነው? ፕሮግራሙ ባቀረበልን ኢንተርፌስ በመጠቀም ኦልሬዲ ምንድነው የምንጽፈው? ዳታቤዝ እንጽፋለን ማለት ነው። ሶስተኛው ደና ርዕሳችን የሆነው ግን እኛ የምናየው ምንድነው? ዲቢኤምኤስ ዳታቤዝ ማኔጅመንት ሲስተም ነው። ይህ ደግሞ የሚያቀርብልን ምንድነው? ግራፊካል ኢንተርፌስ በማቅረብ ቀለል ያደርግልናል። ምንም ኮድ ሳናደርግ እዚህ ጋር ኤስኪዩኤል ብናይ ራሳችን ኮድ እናደርጋለን። ፔልዊዝ ዳታቤዝ ኮኔክቲቪቲ ያላቸው ፕሮግራሚንግ ላንጉጅ ራሱ ኤስኪዩኤል ላይ ሆነ እንጂ ፓይተን ወይ ጃቫ መጻፋችን አይቀርም። ምንም አይነት ኮድ ሳንጽፍ ነገሮችን ወይም ቴብል ክሬት ማድረግ የምንፈልግ ማን እንጠቀማለን ነው? ዲቢኤምኤስ ነው። ቀለል ባለ መንገድ እናገኛለን ነው። ጥቅሙ ምንድነው ነው? ምን ያደርግልናል? ክሬት ኤንድ ማኔጅ ዳታቤዝ ኢዚሊ ነው። በቀላሉ ክሬት ኤንድ ማኔጅ ማድረግ እንችላለን ዳታቤዝን ያለምንም ፕሮግራሚንግ ላንጉጅ እውቀት ማለት ነው። ሁለተኛው ሴኩሪቲ ኤንድ አክሰስ ኮንትሮል ምን ያደርግልናል ማለት ነው? ፕሮቫይድ ያደርግልናል፣ ያቀርብልናል ነው። ዳታ ኢንቴግሪቲ ቅድም እንዳልነው ዳታ ኢንቴግሪቲን ያስጠብቅልናል ነው። ዜን መልቲፕል ዩዘር ሳይመልቴኒየስሊ መጠቀም እንዲችሉ ማድረግ ይችላል ነው። ዲቢኤምኤስ ባክአፕ እና ሪከቨሪ ፊቸርም ይሰጠናል። ዲቢኤምኤስ ማወቅ ያለብን ግን ብዙ አይነት ዲቢኤምኤስ አፕሊኬሽኖች አሉ ነው። የመጀመሪያው
ዴስክቶፕ ዲቢኤምኤስ የምንላቸው ለስሞል ፕሮጀክት ወይም ለፐርሰናል ዩዝ ምንጠቀማቸው አሉ። መሀል ለምሳሌ ማይክሮሶፍት አክሰስ ለውስን ለራሳችን ፕሮጀክት የምንፈልገው ወይም ትንሽ አነስ ስላለ ፕሮጀክት እንጠቀማለን ነው። ኢንተርፕራይዝ ዲቢኤምኤስ አሉ። ለላርጅ ኦርጋናይዜሽን ትልልቅ ነገሮችን መስራት የምንፈልግ አክሰስን አይደለም የምንጠቀመው፣ ኦራክል እንጠቀማለን። ወይም ራሱ ማይክሮሶፍት የሚያመርተው ማይክሮሶፍት ኤስኩኤል ሰርቨር አለ፣ እሱን መጠቀም እንችላለን ነው። ዌብ አፕሊኬሽን ላይ ስንሰራ የምንጠቀማቸው ደግሞ አለ ማይስኩኤል እና ፖስትግረስ የራሳቸው ዲቢኤምኤስ አላቸው ማለት ነው። ኒስኩኤል ዲቢኤምኤስ አለ። ይህ ደግሞ ለየት ያለ ነው፣ ከሪሌሽናል ዳታቤዝ የተለየ ነው። ግን ዳታቤዝ ማኔጅመንት ሲስተም አለ ነው። ለቢግ ዳታ ነው እንደነ ሞንጎዲቢ አይነቶች መጠቀም እንችላለን ነው። ሶ በእኛ ቆይታችን በዚህ ዩኒታችን የምንጠቀመው ማለት ነው ማይክሮሶፍት አክሰስ ነው። ዴስክቶፕ ዲቢኤምኤስ በመጠቀም እስኪ ቴብል ክሬት እንደሚደረግ እናያለን በቀጣይ ቆይታችን። ወይም ማወቅ ያለባችሁ እኛ የምንማረው የትኛውን አይነት ዲቢኤምኤስ ነው? ለየት ያለውን ዲቢኤምኤስ አርዲ ቢኤምኤስ ነው የምንጠቀመው። ምን ማለት ነው? ሪሌሽናል ዳታቤዝ ማኔጅመንት ሲስተም ነው። ምን አይነት ዲቢኤምኤስ ነው ለየት የሚያደርገው? ሪሌሽናል ዳታቤዞችን ክሬት የሚያደርግልን የሚሰራልን እንጂ እንደ ኖስኩኤል አይነቶችን ወይም የዶክመንት ዳታ ሞዴሎችን አይሰራልንም ማለት ነው። ሶ እኛ የምንፈልገው ምን አይነት ነው? ሪሌሽናል ዳታቤዝ ማኔጅመንት ሲስተም ኤምኤስ አክሰስ፣ እሱን እንጠቀማለን ነው። ሪሌሽናል ዳታቤዝ ማኔጅመንት ሲስተም ምንድን ነው አለን? ሪሌሽናል ዳታቤዞችን ምን የሚያደርግልን ነው? እነሱን ማኔጅ የሚያደርግልን አፕሊኬሽን ሲሆን ከፊት ለፊቱ ጋር አር በመጨመር ስፔሲፋይ ማድረግ እንችላለን። ግን ዲቢኤምኤስ ካልነው ጀነራል ነው፣ ብዙ ነገሮችን ኖስኩኤል ወይም ቢግ ዳታዎችን ማለት ነው እነሱን ይጨምራል ነው። ስፔሲፋይ ማድረግ ስንፈልግ ሪሌሽናል መሆኑን ለማሳየት ስንፈልግ ፊት ለፊቱ ጋር እናደርጋለን። አክሰስን በቀጣይ እንዴት እንደሆነ እናያለን ነው። ሶ የዛሬ ትምህርታችንን በዚሁ ጨርሰናል። አስተያየት፣ ሀሳብ፣ ጥያቄ ካላችሁ ጻፍ አድርጉ። በቀጣይ በማይክሮሶፍት አክሰስ እስክንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ። ቻው።